ሰላም እንዴት ናችሁ? ዛሬ የምናየው የሴሎ ኤልኤምኤስ ሲስተማችንን ነው። ለርኒንግ ማኔጅመንት ሲስተማችንን ነው። ውጤታችንን እናይበታለን። ደግሞ ስኬጁል ካለን እሱን እናያለን። ትራንስክሪፕታችንንም እንከታተልበት ሲስተም ነው። ለመጠቀም መጀመሪያ እንደዚህ ኢንተርኔት የምንጠቀምበትን ብራውዘር እንከፍታለን። ጉግል ክሮም ሊሆን ይችላል ወይም ማይክሮሶፍት ኢድጅ ሊሆን ይችላል ወይም ሌላም ኢንተርኔት የምንጠቀምበትን ስልካችን ላይ ወይም ኮምፒውተራችን ላይ ያለውን እንከፍታለን። ከዛ እዚህ ላይ መጣና ሰርች ባሩ ላይ lms.sits.edu.et ብለን እንጽፋለን ማለት ነው። ጉግል ላይ አይደለም ሰርች የምናደርገው፣ ቀጥታ ዋናው ብራውዘሩ ላይ ነው ላይ ሄደን ይሄን የምንጽፈው። ከዛ ኢንተር እንለዋለን። ቀጥታ ወደ ሴሎ ኤልኤምኤስ ዋና ዌብሳይት ይወስደናል። እዚህ ጋር እንመጣና ኢሜይላችን አለ፣ እዚህ ደግሞ ፓስወርድ አለ፣ እዚህ ሎጊን አለ። እዚህ ኢሜይላችን የሚሆነው ቀጥታ ከሴሎ የሚሰጠን ኢሜይል ነው አንዱ። ያ ማለት ስማችን የዛ አባታችን ስም @sits.edu.et ይሆናል። አንዱ እሱ ነው። ሁለተኛው ደግሞ ቀጥታ የሚሰጠን አይዲ ቁጥር አለ ከሴሎ። ያም ደግሞ እሱን እዚህ ጋር እናስገባለን ማለት ነው። ለሁሉም የሚጀምረው በኤስአይቲኤስ ነው። ከዛ ሬጉላር ተማሪ ከሆነን አር ይሆናል፣ ዲስታንስ ከሆነን ዲ ይሆናል። ከዛ ደግሞ መለያ ቁጥር ይኖረናል። አሁን ለሙከራ ነው ይሄን የምንጠቀመው። ሁሉም ሰው የየራሱ ይኖረዋል ማለት ነው። ከዛ ፓስወርድ የሚለው ጋም ከትምህርት ቤቱ የሚሰጠንን ከኮሌጁ የሚሰጠንን ፓስወርድ እዚህ ጋር እናስገባለን ማለት ነው። እዚህ ፓስወርዳችንን በጥንቃቄ መያዝ ይኖርብናል። ለሌላ ሰው ማሳየት አያስፈልግም፣ አይቻልም። ውጤታችንን ማየት፣ ሌሎች ነገሮችን ማየት ስለሚችል ማለት ነው። አንደኛ ጊዜ ስንገባ ፓስወርድ እንደ አዲስ እንድንቀይር ስለሚጠይቀን የዛኔ የድሮውን አስገብተን አዲሱን አስገብተን ደግሞ ሴቭ እንለዋለን። አሁን የተቀየረ ስለሆነ ቀጥታ የሚወስደኝ ወደ ዋናው ፔጅ ነው ማለት ነው። እዚህ ስንመጣ ስማችን እዚህ ጋር ይኖራል። ይሄ ሙከራ ስለሆነ ነው። ከዛ የምንወስዳቸው አሁን ያሉ አክቲቭ ኮርሶች እዚህ ጋር ይኖራሉ ማለት ነው። እዚህ ዳሽቦርድ ይባላል። ይሄ ዋናው ማለት ነው። እዚህ ስንመጣ ኮርስስ ሚል አለ። የምንወስዳቸው ኮርሶች ናቸው እዚህ ደግሞ ያሉት። እዚህ አሁን ያሉ ኮርሶች ይኖራሉ። እዚህ ጋራ ድሮፕ ያደረግናቸው ኮርሶች ካሉ እዚህ ይመጣሉ። እዛ ግሬድ የተደረጉም ደግሞ ካሉ ከታች ይመጣሉ ማለት ነው። እዚህ ደግሞ ግሬድ ሚል አለ። ውጤታችንን የሁሉንም እዚህ ጋራ ማየት እንችላለን። የኮርሱ ስም እዚህ ያለ፣ ክሬዲት አወሩ እዚህ ያለ፣ ግሬዱ እዚህ ያለ፣ ምን ሴሚስተር ላይ እንደተወሰደ ደግሞ እዚህ ጋራ ይገልጻል ማለት ነው። ሌላኛው ትራንስክሪፕታችን ነው። ይህም ደግሞ የተሞሉ ኮርሶችን አንድ ላይ አድርጎ ሙሉ መረጃችን ያለበት ደግሞ እዚህ ኮርሶቹ ክሬዲት አወሩ፣ ግሬዳችን፣ በፖይንቱ፣ እዚህ ደግሞ ጂፒኤ እና ኮሙሌቲቭ ጂፒኤያችንን ጨምሮ ሁሉንም ነገር ያሳየናል። በየሴሚስተሩ ስንጨርስ እዚህ ጋር እየመጣን ማየት እንችላለን ማለት ነው ሰብሚት ሲደረግ። ሌላኛው ስኬጁል ነው። ክላስ መች እንደሚኖረን ሰኞ ላይ፣ ማክሰኞ ላይ፣ ሮብ፣ ሐሙስ፣ ቅዳሜ ወይም እሁድ የሚኖረን ኦንላይንም ይሁን በአካልም። እዚህ ጋር ደግሞ ትምህርት ቤቱ የሚያወጣውን ስኬጁል በሬጅስትራር እየተሞላ እዚህ ጋር ደግሞ ይመጣልናል። ማን እንደሚያስተምረን፣ ምን ያህል ደግሞ ተማሪ የሚችል ክፍል ውስጥ እንደምንማርና ሰዓቱን፣ ኮርሱን እዚህ ጋር ይገልጽልናል ማለት ነው። ሌላ ደግሞ ክላሶች እንደ ድንገት የምንወስዳቸው አሁን ደግሞ የሚወሰዱ የቅርብ ክላሶች ካሉ እዚህ ጋር ይዘረዘራሉ ማለት ነው። ስንጨርስ ሁልጊዜ መርሳት የሌለብን ነገር ምንድነው? ሁልጊዜ ሎግ አውት ብለን ነው መውጣት ያለብን። እንደዚሁ መተው ማንም ሰው ገብቶ እንዲጠቀም ያደርጋል። ስልካችንን ወይም ኮምፒውተራችንን ያገኘ። ስለዚህ እዚህ ስማችን ላይ እንመጣና ይሄን ስንነካው እዚህ ጋራ ሎግ አውት ሚል አለ። እሱን እንነካለን። ኢሜይላችን እዚህ ጋር አለ። ስንገባ ይሄንን መጠቀም እንችላለን ወይም አይዲያችንን መጠቀም እንችላለን። እዚህ ይሄ ወይም ፕሮፋይላችን ጋር ስንሄድም እዚህ ጋር አለ፣ ስማችን አለ። እዛን እዚህ ጋር ያሉ መረጃዎች አሉ። ፓስወርድ መቀየር ከፈለግን የድሮውን ፓስወርዳችንን እዚህ ጋር እናስገባለን። ከዛ አዲሱን ደግሞ እዚህ ጋር እንጽፋለን ማለት ነው። ስለዚህ ሁለት ጊዜ ተመሳሳይ መሆን ይኖርበታል። እሱን ሴቭ ስንለው ፓስወርዳችንን ይቀይርልናል፣ ሴቭ ይለናል ማለት ነው። እና ይሄን ይመስላል በዋናነት ያለው።
ሁል ጊዜ እንዳልኳችሁ ስንጨርስ ሎግ አውት ብለን መውጣት ይኖርብናል። አሁን ያለው ስክሪኑ በነጭ ነው። በጥቁር መጠቀም ከፈለግን ደግሞ እዚህ ጋራ ዳርክ ሞድ ይኖረናል። እንደዚህ ወደ ጥቁር ይቀይረዋል ማለት ነው። ሌላኛው በፈለግነው ቋንቋ መጠቀም እንችላለን። ቋንቋ መቀየር ደግሞ እንችላለን። ግን አሁን ይሄን ከጨረስን ሁል ጊዜ መርሳት የሌለብን ገባን ሎግ አውት ብለን ደግሞ መውጣትና ያን መጨረስ ይኖርብናል ማለት ነው። አመሰግናለሁ።